አብርሽ ምነግር ነገር እንዲያውም ሄደ ይቅርታ ማጠይቃት ከሆነ እኛ አዲስ አበባ ድረስ መተን ይቅርታ እግሯ ላይ ወድቀን እንድጠይቃት እናደርጋለን። ከዚህ በኋላ የራሳችን አቅም መጠቀም ካለብን የራሳችን ኃይል ማሳየት ካለብን እናሳያለን። እየደወላችሁ ከሩታ ጋር ተባብራ አንተ ነው ሄርሜላን ያገትካት ከነ ዳኒ ጋር ሆነ አንተ ነው አገታት ቦታ ይወሰድካት። ለምን እኔ አራቀን ቪዲዮ ስላለቀኩ ዛሬ አራተኛ ቀኔ ነው። ልሰራም አልነበረም እኔ ጭራሽ ስራ ቦታ ድረስ እየመጣችሁ አንተ ነው ያገትካት ሄርሜላን ከሩታ ጋር ተባብራ አንተ ከሩታ ጋር ተባብራ ሄርሜላን የሆነ ቦታ አድርጋቸውታል። ሄርሜላ ሲጀመር ታግታ አይደለም፣ እውነቱን ልንገራችሁ ታግታ ቢሆን ኖሮ አብርሃም ፖሊስ ጣቢያ ሄዶ እንትን ያመለከት ነበር። ሩታን ወንጀለኛ አድርጎ ይከሳት ነበር። ግን ራሱ ነው ደብቋት ሄርሜላን ደብቋት ሩታ ጥፋተኛ ነች እንዲባል ሄርሜላን ደብቆ ሩታ ታግታለች እንትና ሄርሜላ ታግታለች አለ ሩታን ወንጀለኛ ለማስባል። ሰላም 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 ውድ የተከበራችሁ የሚኪ ግሬስ እንዲሁም የኛ ፋሚሊዎች እንደምን አላችሁ? ሰላም ለእናንተም ብያለሁ። ሁላችሁም ያው የግሬስ ፋሚሊዎች የጨረቃ ቤተሰቦች እንደምን አላችሁ? ሰላማችሁ ብዝት ብዝት ይበለልኝ። እንግዲህ ያው ዛሬ ታውቃላችሁ ትንሽ ጠፋ ጠፋ ብዬ ነው የመጣሁላችሁ። አንድ አራቅ ቪዲዮ አልሰራውም። ዛሬ አራተኛ ቀኔ ነው ቪዲዮ ከለቀኩላችሁ ማለት ነው። ትንሽ በሄርሜላ ምክንያት ትንሽ ዛቻ እየደረሰብኝ ስለነበረ ራሴን መጠበቅ ነበረብኝ። ራሴን ትንሽ ገለል አድርጌ ማራቅ ነበረብኝና ለዛ ነው የጠፋውባችሁ ቤተሰቦች። ያው ታውቃላችሁ ያለው ሲቹዌሽን ግሬስ ፋሚሊ ላይ እየተፈጠረ ያለው ነገር መሀል ላይ እየተከሰተ ያለው ነገር እና አብርሻው እያወሩ ያሉት ነገር ሄርሜላ ጠፍታለች ታግታለች ተብሎ በጣም ከባድ ቪዲዮ ከባድ ነገር እየታየ ነውና ምናልባት ብዙ ሰዎች እኔ ሚኪያስ ከሩታ ጋር ስለሆነ ሚኪያስ ሩታን ስለሚያግዛት ሩታን ስለሚደግፋት ሚኪያስ ነው ይሄን ነገር ያደረገው በሚል እየደወላችሁ ብዙ ሰዎች በቴሌግራም ቴክስት እየጻፋችሁ ቮይስ ሪከርድ እያረጋችሁ በቃ እኔ ግራን የገባኝ ትናንትና ሁላ ስልክ አላነሳብኝ ለማንም ሰው ማለት ነው። በቃ ስልኬን ሳይለንት አድርጌ ነው ያልኩት። ፍላይት ሙድ ያረኩበት ታይም ነበር። በቃ ስራውን ለመስራት አልቻልኩም። በጣም እየተደወለ ስራ ቦታ መሰራበት ቦታ ድረስ ራሱ እየተመጣ በቃ ሚኪ ምን ሆነ ነው ምንድነው ያረካት ልጅቷን? የቡታጅራ ልጆች ራሱ የሷ ፋሚሊዎች ምን ሆነ የት ነው ያረካት? አንተ ነህ ከሩታ ጋር የምትሆነው። ሰሞኑ ደግሞ እኔ በቃ በዚህ ምክንያት ጠፍቼ ቪዲዮ ስላለቀኩኝ ምናልባት አዲስ አበባ ሄጄ እኔ እሷን አግቼ ይዣት የመጣው ነው የመሰለው ሰው። በቃ እኔ ቪዲዮ መልቀቅ ካቆምኩ በኋላ ነው እሷ ጠፋች የተባለው። እኔ ቪዲዮ አለቀኩም። ከዛ በኋላ ቪዲዮ ማለት እሷ እንትን ያለች ጠፋች የተባለ ቀን እኔ ቪዲዮ አለቀኩም። ከዛ በቃ ሚኪያስ ነው እንትን ያጠባ። ከዛ እኔ ደግሞ ያ ነገር እንደዛ ሲባል በጣም ተናድጄ ቪዲዮ አልሰራውም። ተደጋግሞ በቃ ይሄ ነገር ሲመጣ እኔ ስጠፋ ቀጥታ እንትኑ ብዙ ሰዎች ወደኔ እየደመደሙ ነው። አንተ ነህ ይዛት የጠፋኸው፣ ሄርሜላን ያገትካት አንተ ነህ፣ ሄርሜላ እንትን እንድትል ያረካት አንተ ነህ እያላችሁ ብዙ ሰዎች በጣም ቴክስት ላይ በጣም አዛርጋችሁኛልና እኔ ለምን ብዬ ሰው አግታለሁ? ለማን ብዬ እኔ ነገሮችን በዲፕሎማሲያዊ መንገድ በንግግር ለመፍታት ነው እንጂ የምፈልገው ምንም እኮ በማገት የሆነ ነገር በመሰንዘር ጉልበት በመጠቀም ኃይል በመጠቀም ምንም የሚመጣ ለውጥ የለም። እኔ እሷን የማገትበት እሷን የማስፈራራበት እሷን የሆነ የማይሆኑ ነገር ውስጥ የምከትበት ምንም አይነት ፍላጎትም የለኝም። የሚያስገድደኝም ሰው የለም። እኔ እኮ እስከዛሬ ስለማከብራቸው ስለምወዳቸው ነው እነሱን እዚህ ጋር እንዲየመከርኩ ያለሁት እንጂ እኔ እኮ ለማስታረቅ ፈልግ የራሴን እርምጃ ወስድ ነበር አይደል? የራሴ የምፈልገው ነገር የራሴ አቅም የራሴ የሆነ መጠቀም የምችላቸው ነገሮች አሉ። እነሱን መጠቀም ይችል ነበር። እኔ ግን ነገሮችን እንደዚህ በሃርድ በጸብ ምናምን ከመፍታት ይልቅ በፍቅር መፍታት ይሻላል ብዬ ነው እንጂ እኔ ለምን እጠፋለሁ? እንዲያውም እኮ ነው እሷን ባገታት ባይዘው ምንም አይመጣብኝም። ባገታትም እኔ አቅሜን ራሴን ማቀው ራሴ ነኝ። ጉረኛ አትበሉኝና ማለት ነው። እኔ ባገታት የሆነ ነገር አስሬ ምናምን ነገር ባስቀምጣት ከዛ የሆነ ምንም ነገር አይመጣብኝም። እኔ ራሴን አቀዋለሁ ማለት ምን አላቅም እንዳለ የማቀው እኔ ነኝ። ማንም አይደለም ስለኔ የሚያቀው ማለት ነው። እኔ ሌላ ነገር ለማውራት ፈልጌ አይደለም። በርግጥ ይቅርታ አድርጉልኝና ነገር ግን በቃ እየደወላችሁ ሚኪ አንተ ነህ ያገዝካት፣ ሄርሜላ ያደረስክበት አምጣት፣ አንተ ነህ የሆነ ቦታ ያረካት፣ ሄርሜላ እንዲያርጋታል እንዲህ ቦታ አስገብታታል እያላችሁ ብዙ ሰዎች በጣም አዛ እያደረጋችሁኝ ነው። እና በጣም ሶሪ። እኔ እንደዚህ አይነት ነገር ማድረግ ፍላጎቱም ስሜቱም ምንም ነገር የለኝም። እኔ ጠጋብዬ ነገሮችን በፍቅር በመነጋገር ነገሮችን በመተሳሰብ ይሁን እንደ ትልቅ ሰው እንደ አዋቂ ሰው ሆነን እንድንፈታ ነው እንጂ ሐሳቤ እኔ ምንም አይነት ከሰው ጋር በጸብ ወይም ደግሞ የሆነ ጉልበት በመጠቀም ነገሮችን ለመፍታት አላምንም። ስሜት ፍላጎት የለኝም እንጂ በቃ እኔ ከዚህ በኋላ እየደወላችሁ እኔ በጣም ሰልችቶኛል በእውነት እየደወላችሁ ሚኪ አንተ ነህ
አንተ ልጅቷን ያደረስክበት አምጣት፣ ልጆቹ በፍቅር ይግቡ፣ በፍቅር ይሁኑ፣ በፍቅር ጣልቃ አትግባ ምናምን። እኔ ከዚህ በኋላ እኔ በቃ ማንንም አይደለም አብርሃም፣ ይሄ ነገር ሲጀመር አንተ ነህ እያረክ ያለው። አብርሃም ከዚህ በኋላ ስርዓት የምትይዝ ከሆነ ስርዓት ያዝ። በቃ አንተ ነህ እያስናከነ ያለው። እንዴ ክብር አይኖርም እንዴ ለሰው? አንተ ለሩታ ክብር አይኖርም? አመረርክ እንዴ በዛው? አንተ ትሻሻላለህ። ሴት ልጅ ይቅርታ ጠይቃ አንተ መቼም ይቅርታን አትነፍጋትም፣ ይቅርታ ታደርግላታለህ፣ በፍቅር አብራት ትዘልቃለህ ብለን ስናስብ አንተ ጭራሽ ነገሮችን ትንሽ ይከብዳል ማለት። በማስተዋል ብንሄድ አሪፍ ነው። ነገሮችን እያስተዋልን እንደ ትልቅ ሰው እየተገነዘበ ብንቀሳቀስ ጥሩ ነው። ለቤተሰቦቻችን ክብር ሊኖር ይገባል። ነገ መተ እዚህ ከተማ የምትኖርበት ሀገር ነው አይደል? መተ የምትኖርበት ጊዜ የምታሳልፍበት ሰዓት የምታሳልፍበት ሀገር ነው። ልጅህም የምታዝናናበት እናት አባትህ ያሉበት ሀገር ትውልድ ሀገር ነው። እኛን አታስቀይመን። በቃ እኛ በጣም ማለት መጥፎ ሲቹዌሽን ውስጥ እየገባ ነው። እኛ ከዚህ በኋላ አብርሽ አንተ ሩታን ይቅርታ ሄደ ማጠይቃት ከሆነ እኔ እናንተ ሌላ ነገር ውስጥ ነው የምንገባው። በቃ እንጣላለን። አብርሃም እኔ በጣም የማይሆኑ እርምጃ ስለወስድ ነው ከዚህ በኋላ ሄደ ይቅርታ መጠይቃት ከሆነ ይቅርታ ጠይቃት። ያለበለዚያ እኔ አዲስ አበባ ድረስ መጥቼ እግሯ ስር ወድቀህ ይቅርታ እንድጠይቃት ነው ማድረግ። እኔ ወይኔ ተውት በቃ። እኔ ማለት ብዙ ማውራት አልፈልግም። እስከዛሬ እንደዚህም ሳወራ ሰምታችሁኝ አታውቁም። በፍቅር ነበር እኔ ስጠይቀው የነበረው፣ በጥንቃቄ በተሞላበት ንግግር ነበር እስከዛሬ ይቅርታ እንዲጠይቃት ስጠይቀው የነበረው። አሁን ግን በቃ ነገሮች ከትዕግስቴ በላይ ስለሆኑ ማለት ነው ጭራሽ ራሱ አስቀምጦ እንድትደበቅ አድርጓት ታገተች ምናምን ይላል። ምንም አልታገተችም ሄርሜላ። አብርሃም ራሱ ደብቋት ነው፣ ራሱ ነው የደበቃት አለች። እኔ መረጃ አለኝ። ማን ለምን ብሎ ነው የሚያገታት በዚህ ዘመን? እስኪ እሱ ወንድ ከሆነ ሄርሜላ ታግታለች ብሎ ፖሊስ ጣቢያ ሄዶ ያመልክት። ለምን አያመልክትም? ፖሊስ ጋር ሄዶ ያመልክት። በቃ እሷ ታግታለች ብሎ የሚያስብ ከሆነ ጀግና ነው። እኔ አድናቂው ነኝ። በቃ እሱ ሄዶ ሄርሜላ ታግታለች እነ ከሌን ያቅቷት ሚኪያስ ነው የወሰዳት ከሩታ ጋር ተባብሮ ዳኒ ሮያል ነው ሩታ ናት በቃ ያሳገተቻት ምናምን። እስኪ ሄደ አንተ አመልክት ፖሊስ ጣቢያ ሄደ ለፖሊስ አሳውቅ። በቃ ህግ አለ አይደል ሀገሩ ላይ፣ ለምን አታሳውቅ? አያችሁ ይሄ ነገር እውነት ቢሆን ኖሮ አብርሃም ሩታን ስሟ እንዲጠፋ እንድትጠላ የሆነ በቃ መጥፎ ነገር አረገች ቀናች እንዲባል ነው ይሄን ቀመር ያመጣው። ጠፋ እሷን ደብቃት ራሱ ከዛ እንትና አንገ ተደረገች ምናምን ነገር የሆነ ታገተች ምናምን ነገር ብሎ ማስወራት ጀመረ። ምንም እዚህ ውስጥ ሩታ የምታውቀው ነገር ምንም ነገር የለም። አንተ እሷን ወንጀለኛ ለማድረግ አትጣር። በቃ ሁሌ ጥፋተኛ እሷ፣ ሁሌ የሆነ ነው ይቅርታ የምትጠይቀው እሷ። ይቅርታ እየጠየቀች እሷ፣ ይቅርታ የምትጠይቀው እሷ ነች፣ የምታጠፋው እሷ ነች። ኧረ ተው አብርሽ እግዚአብሔር አንተ አጥፍተህ እሷ ይቅርታ አያምርም እኮ። በባህላችንም ሀገራችንም የለም እንደዚህ አይነት ነገር። ሴት ልጅ ይቅርታ ስትጠይቅ እንጂ ወይም ደግሞ ሴት ልጅ እኔ እንጃ ስላችሁ በቃ ጥፋታ ቢሆን እኮ አንድ ነገር ነው። እሷ አጥፍቶ እሱ ባጠፋው ጥፋት እሷ ይቅርታ ስትጠይቀው አንቺን በቃ አትለማመጪው፣ የራስሽን ላይፍ ኑሪ። አንቺ ከማንም የምታንሽ አይነት ሴት አይደለሽም፣ ከሌላው የተሻልሽ እንጂ ከኤርሜላ ምናምን ተብሎ ምናምን ከሚዋራላ ልጅ የተሻልሽ ነሽ እንጂ ከሷ የባሰ ወይም ደግሞ ከሷ ያነሽ አይደለሽም። በቃ አትለማመጪው። ወንድ ልጅ ብዙ ጊዜ ሲለማመጡት ጥሩ አይደለም፣ ያፈላል በጣም። በቃ መለማመጥ ጥሩ ዋጋ ያስከፍልሻል። እና በቃ እኔ ማለት ምን ብዬ እንደምነግራችሁ አለቀም። በጣም እልህ ውስጥ እየከተተኝ ነው በጣም ማለት ነው። እኔ አብርሽ ከዚህ በላይ እኔ አንተን ማለት በየቀኑ በተናገርኩ ቁጥር ሌላ ነገር ውስጥ እየከተትከኝ ነው። ሌላ ነገር ውስጥ ማለት ነው። ማለት በቃ እኔ ራሴን በትዕግስት የሆነ ነገሮች እየተረጋጋው ለማለፍ እየሞከርኩ ነው። ማለት የሚያዋጣኝ ትዕግስት ነው። ነገሮችን በመረጋጋት ሳይ ነው። በመቸኮል ምንም አይነት መፍትሄ አይመጣም። ምንም አይነት መፍትሄ ማለት ነው። ለዛ ነው ሁሉንም ነገር ዝም ብዬ እየታገስኳችሁ እያዩዋችሁ ዝም ያልኩት እንጂ እኔ እኮ አንተ መጥቼ በአንድ ቀን እኔ ስርዓት አስይዛለሁ፣ ይቅርታ እንድጠይቃት አደርጋለሁ በአንድ ቀን። አሁንም እምቢ የምትል ከሆነ እኔ ጓደኞች ያሉ አንተ እዛ ጀማ ሰብስብ ያለው ምናምን በርግጥ ሊከብድ ይችላል። 3 ሰው ምናምን ሊከብደኝ ይችላል ለብቻዬ አይደል? ይሄ የትኛውም ሀቅ ስለሆነ ማለት ነው። ምናልባት 3 ሰው ምናምን ብቻዬ ሊከብደኝ ይችላል። ግን ጓደኞች ያሉ
ለምን 10 አትሆንም? እኛ 3 ሆነን እንበቃቸዋለን። በቃ አንድነታችንን አብረንነታችንን እናሳያቸዋለን። እኛ ለሩታ ምን ያህል እንደምንቆም ምን ያህል ለሷ ሪስፔክት እንዳለን ምን ያህል ክብር እንዳለን መተን እናንተ ፊት ለፊት እናንተን ቁጭ አድርገን አንተን እቺ ሄርሜላ የሚሏትን ከአንተ ጋር ያሉት ያለቅለቃዮቹ ማለት ነው። ብዙ ሰዎች አሉ እኔ ስማቸው መጥቀስ የማልፈልገው እነሱን ቁጭ አድርገን ይቅርታ እግራቸው ስር ቁጭ ብላችሁ አብርሽ ሩታን ይቅርታ ካልጠይቃችሁ ሚኪያስ ምን አለ በሉ በቃ መታችሁ ይቅርታ ትጠይቃላችሁ። እኛ እስከዛሬ ዝም ያልነው ምናልባት የሆነ ነገርን ሰምተህ የሆነ ነገርን አይታችሁ ይቅርታ ከጠይቃችሁ ወይም ደግሞ ከተመለሳችሁ ብለን ነው የምትመለሱ ከሆነ ብለን ነው የሆነ ነገር በቃ እንደ ትልቅ ሰው ታስተውላላችሁ ወጣቶች ናችሁ ብለን ማለት ነው። ግን ምንም እኔ እንጃ ምንም የሚለወጥ ነገር እያየሁ አይደለም። ምንም የሚለወጥ ነገርም ያለ አይመስለኝም። በቃ እኛ የራሳችንን አቅም የራሳችንን ጉልበት ማሳየት አለብን አሁን ላይ ማለት ነው። ግዴታ እንድናሳይም እየተጨቀጨቀን ነው። በቃ እየተገፋፋን ነው። እኛ እኔ እንጃ በጣም ማለት ሴት ልጅ ላይ ጥቃት ማድረስ ወይም ደግሞ ሴት ልጅ ላይ እንደዚህ አይነት ነገር ማድረግ ጀግንነት ይመስላል እንዴ? ምንም እኮ ጀግንነት ወይም ወንድነት አይደለም። ሴት ልጅ ላይ እንደዚህ አይነት ነገር ማድረግ፣ ሴት ልጅን መግፋት፣ የሆነ ነገር ማስቀየም ወንድነት አይደለም። ገብተዋል? ወንድነት አይደለም ይሄ ማለት ያንተ ታናሽነትን ወይም ደግሞ ይሄ ጭንቅላት አለመብሰልን ነው የሚያሳየው። በጭንቅላት ብበስል ኖሮ እንደዚህ አይነት ነገሮችን አታረግም ነበር። ገብተዋል? ነገሮችን ረጋ ብለህ እንዳስተዋይ ሰው እንደ ትልቅ ሰው ነበር የምትንቀሳቀሰው። አንተ ወይኔ እኔ ምን ብዬ እንደምነግራችሁ ሁላ ግራ እየገባኝ ነው። የሷ ቤተሰቦች ምን ይለዋል? የሷ ፋሚሊዎች ምን ይለዋል? ይሄን ነገር ሲያዩ ምን ብለው እስኪ ምን ይለዋል? እስኪ ንገረኝ። በቃ አንተ ይግባ ፋራቱ ነገሮችን በመረዳት በማስተዋል አንቀሳቅስ። በቃ ለልዑል ተጨነቅለት፣ ለልጅ ያስብለት። እነ ሚኪያስ እኔ በኔ ምክንያት እንዲየተሰደቡ ምን ያስባሉ? ጭንቅላታቸው ውስጥ ምን ይፈጠራል የሚለውን ነገር ተገንዘባል። እኔ እኮ ሩታን ዱባይ ልውሰዳት ሲባል ስል አይ አይሆንም ምናምን አልክ። እሷም አይ አለችኝ። በቃ አብርሽ አልተስማማ። አውርተናል በውስጥ መስመር አይደል? ሄዳችሁ ማየት ትችላላችሁ። ቪዲዮ 45000 ነው 50000 ታየ ቪዲዮ አለ። እኔ ሩታን ልወስዳት ብዬ ፓስፖርት ጨርሼ የሷን ቪዛ ምናምን ነገር አጀስት ላደርግ ብዬ ሁሉን ነገር በቃ ጨርሼ ቀጠሮ ለመያዝ ስል እንግዲህ ያው እሱ ካልፈቀደ አይቻልም እና እሱን ማስፈቀድ አለብኝ የሚል ነገር እንትን አለች። ያው ተጣልተው ማለት ነው። ተጣልተው እንኳን የሱን ፍቃድ ተጠይቅ ነበር፣ ግን ያንን እንኳን ፍቃድ ጠይቃ እሱ ፍቃድ ሊሰጣት አልቻለም፣ ቀረች። አሁንም ይሄን ነገር እኔ ማድረግ ካለብኝ አደርገዋለሁ፣ ችግር የለም ስላስረዘምኩት ማለት ነው። ምክንያቱም የሆነ የከፈላችሁበት ዋጋ አለ፣ ያወጣችሁት የሆነ ነገር አለ። ያን ነገር ደግሞ ለማግኘት መታገስ ግዴታ ነው እና እኔ ታግሼ በስነ ስርዓት ጠብቄ ያን ነገር እንትን ለማለት ማለት ለመክፈል የሆነ በቃ የሆነ ሰው በሷ ቦታ ሌላ ሰው ካለ ምናልባት ሌላ ሰው ይዤ ለመሄድ መምጣት የማይችል ሰው ካለ ያንን ሰው ለመውሰድ ዱባይ ድረስ ምንም ችግር የለም። አንድ ሰው ነው፣ ምንም ችግር የለም። እኔ እኮ ተዝናንቶ ለመምጣት እንጂ እኮ እዛው ለስራ ምናምን ለመቅረት አይደለም። እኔ እሷን ዱባይ ይዤ ሲል ያኔ ምን አይነት ተጽዕኖ ይፈጥርበታል የሚለውን ነገር ነው እኔ አስቤ ያኔ እንደዛ ያልኩት እንጂ እኔ የሆነ የሰው ሚስት ሌላ ሀገር ይዞ መሄድ የመዝናናት ምናምን ሱስ የለብኝም። ግን በቃ በቻላችሁት መጠን ንገሩት፣ ኮሜንት ላይ በቃ ይሄ ልጅ አስጠንቅቁት፣ ይለወጥ፣ በቃ ጭንቅላቱ ይጠቀምበት ጭንቅላቱ እና በቃ እኔ ብዙ አላወራባችሁ፣ ብዙ አላድክማችሁ። በእውነት በጣም ብዙ ጊዜ ታውቃላችሁ የሆነ ይከብዳል ስለ አንድ ነገር ይሄ ሁሉ ጊዜ መጨቃጨቅ፣ ይሄ ሁሉ ጊዜ መከራከር፣ ይሄ ሁሉ ጊዜ እንደዚህ መለፍለፍ በጣም ይደብራል። ስለ አንድ ነገር ምንም መፍትሄ ስለማያመጣ ነገር ምንም መፍትሄ እየመጣ አይደለም። ስንት ጊዜ ግን መፍትሄ እንደሚመጣ ደግሞ አትጠራጠሩ። በውስጥ የምትሳደቡ ሰዎች፣ እየደወላችሁ ለማስፈራራት የምትሞክሩ ሰዎች እናንተ በቃ ሶሪ፣ በጣም አዝናለሁ። ማለት ነገ የሆነ ነገር ጥሩ ነገር ሲፈጠር እንደምታፍሩ እርግጠኛ ነኝ፣ እንደሚፈጠርም እርግጠኛ ነኝ። ጥሩ ነገር ማለት ነው በቃ ማለት የሆነ ባሉበት ሲቹዌሽን እንደማይቀጥሉ ሁሉ ነገር ያስታውቃል። እያየን ነው፣ ሁሉንም ነገር እያየን ነው። ሁሉም ነገር ያስታውቃል። ባሉበት ሲቹዌሽን አይቀጥሉም እና
ፋሚሊዎች በቃ ለዚህ ቤተሰብ አዲስ ሆናችሁ ይሄን ቻናል ሰብስክራይብ እያደረጋችሁ በቀጣይ ደግሞ ጥሩ ነገር እንደሚመጣልን አልጠራጠርም። እወዳችኋለሁ። መልካም ቆይታ ይሁንላችሁ። ይመቻችሁ።